بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ከትናንት ወዲያ አንድ ቪዲዮ ሰርቼ ነበር ስለ ሩቅያ ጉዳይ በዚያ ቪዲዮ ላይ በጣም ብዙ ኮሜንቶችም ነበሩ ከኮሜንቶችም ደግሞ ባሻገር በውስጥ በኩል ያወሩኝ ብዙ እህቶች ጥቂት ወንድሞች አሉ ከነኚህ ጥቂት ወንድሞች መካከል አብዛኛው ምላቸው ደግ አድርገሃል በደንብ አድርገህ ተናገር ስለዚህ ጉዳይ ማህበረሰቡ ይወቅ የሚል ነው ጥቂቶቹ ደግሞ በጣም በቁጥር በእጅጣት የሚቆጠሩት ደግሞ አንተ በሩቅያ አታምንም እንዴ ለምንድን ነው ሩቅያ ላይ ዘመቻ ይከፈትከ የሚል ነገር ነው ገና ዘመቻ አልከፈትኩም አሁን ልከፍት ነው ሩቅያ የሚባለው አሁን እየተሰራ ያለው ሩቅያ እንዳልሆነና መስተካከልም እንዳለበት በቀጣዩ ቪዲዮ ስለ ሩቅያ ቤት ገመና ኢንሻአላሁ ተዓላ እናወራበታለን በዚህ ዋያ በቃም ማለት ነው ወላኪን እዚህ ላይ አራት ነጥቦችን ማንሳት ፈለኩኝ በአሁኑ ቪዲዮ ላይ የመጀመሪያው ሩቅያን አትቀበልም እንዴ የሚል ጥያቄ ቀርቦልኛል ሩቅያን እቀበላለሁ የምቀበለው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ሰሃቦችን ያደረጉት እንዲሁም ደግሞ ሰሃቦችም ለራሳቸው ያደረጉት የሩቅያ አካሄድን እንጂ አሁን ላይ ያለውን የሩቅያ አካሄድን አይደለም እኔ የምቀበለው ሁለተኛ ሩቅያን ራሱን የቻለ ሙስተቂል የሆነ ቢዝነስ አድርጎ መስራት ስራዬ ብሎ ያን ነገር ሰውን ቀጥሮ ራስም እንትን ብሎ ቢዝነስ አድርጎት በነገራችን ላይ ትልቅ አዋጭ ቢዝነስ ነው ብያቸዋለሁ ሩቅያ አሁን ላይ በጣም አዋጭ ቢዝነስ ነው ያንን ነገር ማድረግ ይቻላል ወይ በሸሪዓው የሚለውን ነገር አንድ ሰው እስቲ ወጥቶ ያስረዳን እስቲ ሙሉ በሐዲስና በቁርአን ያስረዳን ወጥቶ ማስረዳትም አይችሉም ምክንያቱ ሲባል በፊት ለሰው ለመድረስ ተብሎ ሰዎች ሲቸገሩ ችግራቸውን መፍትሄ ለማግኘት ተብሎ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ባስተማረው መልኩ ሰሃቦቹ ሌሎችን ለመርዳት የሚያደርጉትን ነገር አሁን ነገር ቢዝነስ ለማድረግና የሰውን ሐቅ በባጢል ለመብላት ብዙ ሰዎች እየተንቀሳቀሱ እያየን ነው ስለዚህ አሁን ሁለተኛ ላይ ይሄ ነጥብ በደንብ አድርጎ ሊመለስ መልስ ሊሰጠው ይገባል ከሩቅያ ሰሪ ሰዎች በተለይ ማለት ነው ሶስተኛ ላይ የሚነሳው ነጥብ ደግሞ እንትን የሆነ ታሪክ ያነሳሉ አሁን የሆኑ ሰሃቦች እኮ የሆነ መንደር ሄደው እንደዚህ ብለው ሰውየው ላይ ቀርተው ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እነሱሳቸው ጋር መተው የሆነ ነገር ተከፍሎናል ሲሉ ነብያችን ደግሞ ለኔም ከዚያ ውስጥ አካፍሉኝ ብለው ነበር ሰለላሁ ዐለይሂ ወሰለም ስለዚህ ቢዝነስ ማድረግ ይቻላል ቢዝነስ አላደረጉም ሰሃቦቹ መንገድ ላይ ይሄዱ ነበር እየሄዱ ያሉ ሰውየውን መረዳት ፈለገ ሰውየው መረዳት ስለፈለገና ሙእሚን ስላልነበር ሰውየው በቃ ምንረዳህ ከሆነ ከፍለህን ነው ብለው ነገሩት ቢዝነስ አድርገውት አይደለም ከሰሃቦች መካከል ይሄን ነገር ቢዝነስ አድርገው የሚንቀሳቀሱ ሰዎችም ካሉ እስቲ ታሳውቁናላችሁ ማለት ነው ሶስተኛው ነጥብ ደግሞ ምንድነው ሩቅያን የፍላጎታቸው መሙያ ያደረጉ ሰዎች አሉ ሰዋአን የቢዝነስ ፍላጎታቸውን ይሆናል ስጋዊ ፍላጎታቸውን ይሆናል ብዙ ነገሮችን መሙያ ያደረጉ ሰዎች አሉ ይሄን ደግሞ በሰፊው መጣበታለን በስተመጨረሻውና አራተኛው ነጥብ ደግሞ አሁን በዚህ ቪዲዮ ላይ የማነሳው ለእህቶቼ ነው ይሄ ለእህቶቼ ነው እህቶቼ